የሳቀላችሁ ሁሉም ያገባችሁ ይመስላችኋል መሰልና ሴቷ አሁንም ሴቶችን እያዋረደች ትገኛለች። ነፂ አሁን ይህን ቪዲዮ ነው ብለሽ ወይም ደግሞ ፋይል አወጣለሁ ገናም አለኝ ሚያገባ አልመሰለኝም ሊያገባ ነው ሲባል ተከትዬ ሄጄ ነበር። አዲስ አበባ ስሄድ ምንም ሊያየኝ አልቻለም። እንዴ ሩታዬን በቃ አላስቆና ደፋሽባት ማለት ነው። እንግዲህ ሩታ እርጉዝ ናት ስትባይ ወይም ደግሞ አብርሽ ሊያገባ ነው ሲባል ሂዳ እኔን እፈልግሃለሁ የዩኒቨርሲቲ ጓደኛ ነኝ ቆይኝ ጠብቂኝ ብለህኛል በማለት ድምጧን አሰምታ ነበር። ግን አብርሽ ቆይም አላላትም ጠብቂኝም አላላትም። እንግዲህ እንደ ማንኛውም ወንድ ነው። እሷ ከሄደችለት እስኪ ጡቷና ጥላ ምናምን ልብሷን አውልቃ ወንድ ጋር ምን ልታደርጊ ነበር እንዴ? የአንድ ቀን መጫወቻ አደረገሽ እንዴ? አቤት መዋረድ። እንግዲህ ውዶቼ እኔ በአብርሃም አልፈርድም። በአብርሃም የምትፈርዱ እባካችሁ እረፉ ማለት ነው። አብርሃም መልስ ሰጧል። እኔ አጠጥታኝ ወይም አስክሬ ካልሆነ በቀር እኔ ይህን ቪዲዮ አላቅም በማለት አሁን እስኪዩ እንግዲህ ከአመት በኋላ 2 አመት በሉት ከፍቅር በፊት ነው ይሄ ነገር የተፈጠረውና ፍቅር በፊት ወንድ ሆና ጎበዝ ሆና አንበሳ ሆና ፍቅርዩ ምንም አብራ እንኳን ጓደኝነት የመጀመሪያ እያለ የዘፈነላት ሲዘፍንላት እንኳን እቺ ንጹህ ምንም አልመጣችም። እንዲ ዛሬ ቻናሏን ለማሳደግ ስትል አረ እኔም ቻናል መክፈት አለብኝ አብርሃምን ተገድፌ መነሳት አለብኝ ስትል ድምጧን አሰምታለች እንጂ እውነት ለመናገር ስታስቡት እናንተ የሩታንና የአብርሽን ህይወት ለመመጥበጥ ብላ ያደረገችው ነው እንጂ አብርሽ ደርሶባት አይመስለኝም። እና አብርሽ እባካችሁ ተወኝ ልኑርበት፣ ልጄን ላሳድግበት፣ የልጅ አባት ልሆን ስል ቀንታ ነው። እንዴት ሰርግ ስለምን ሄደች? ሰርግ ላይስ ደግሞ እኔ ፈልገዋለሁ ለምን አላለችም? ግን አሁን ንጹህ እያለች የምትገኝ አዲስ አበባ ሂጄ ፈልጋለሁ ለምን አንቺን አገባሻለሁ ስትለኝ አልነበር? እንዴት ብለህ ቀየርከኝ ብየዋለሁ ነው የምትል። ምን አለ መሰላችሁ ይሄን ያህል ጊዜ ከበፊትም ከነዳኒ ጋር እንደዛ ሲጫወቱ ድራማ ሲሰሩ እኛችን ልጅ አይተናት አናውቅ። ይሄን ያህል አመት ማለት ነውና ከምን እንዳገኘችው አስለን ቪዲዮውን ና ብላ ጠርታ አስለን ቪዲዮውን እዩትማ ፎቶ የልጅነቱ ፎቶ እኮ ነው እንጂ ያሁን ሩታ ጋር ከተገናኘ በኋላ የተነሱት ቪዲዮ አይመስለኝም። እና ዘወር ብላችሁ ብታዩ ማለት ነው የልጅነቱ ፎቶ ነው። አሁን ይሄን ተገድፋ ቪዲዮ ለመስራትና ቻናሏን ለማሳደግ ነው እንጂ አብርሽን ለማስወደቅ። አሁን ደግሞ አብረን ተገናኝተናል እኔም እፈልገዋለሁ። እንዲህ ምንድነው ሴቶች በወንዶች ላይ እየተረማመዱ ይገኛሉ። እውነት ለመናገር ሴቶች በቃ ወንዶችን ዩቲዩበሮች ትልልቅ ዩቲዩበሮች የሆኑትን ጎበዝና አንበሳ የሆኑትን እየመረጣችሁ መውሰድ ትፈልጋላችሁ መሰለኝ። እንግዲህ ውዶቼ አትዋረዱ፣ እውነት ለመናገር አታዋርዱ ሰውን። ቢሆን ቢወስዳት ኖሮ ወይም ደግሞ ቢያፈቅራት ሚያገባት ቢሆን ፍቅርን ያገባት ነበር የመጀመሪያ ያለ ህዝቡን ያዘነበውና ያዘፈነው። የሚገርማችሁ ነገር ማለት ነው ፍቅርዩም አላለች እንኳን አንቺ እንዲህ አረ ድምጧ ወጣ እፈልገዋለሁ። አረ አፈርነ። እንግዲህ ዛሬ ሂሳም መልስ ሰጧል። ኢክራምና ሂሳም ሊጋቡ ነው። ፊካ አሁንም እያለቀሰች ትገኛለች። እፈልገዋለሁ፣ አፈቅረዋለሁ አሁንም እንዳይጋባ ነው እኔ ይህን ምጥር እያለች በአደባባይ ላይ እየተናገረች ነው። አያችሁ አይደለ? አሁንም ለማደፋረስ እንግዲህ ሂሳምና ኢክራም ጓደኛ ፍቅረኛሞች ናቸው። አባቷንም ጠይቋልኝ እንዲጋቡ። አባት የኢክራም አባት እሺ ብሏል። አሁን ይህን ስሰማ ፊካ ለዩቱብ ብላ አያችሁ አይደለ? ለዩቱቧን ለማንቀሳቀስና ለማሳደግ ስትል ኢሳምን አፈቅረዋለሁ፣ እወደዋለሁ፣ ከሱ ጋር መኖር እፈልጋለሁ አለች። አስባችሁታል? እና እንግዲህ ሴቶች የሰውን ባል የመቀሙ ሰዎች እባካችሁ ተው፣ አይሳካላችሁ። አሁን እንግዲህ ህዝቡ ቲክቶኮች በሙሉ
አንቺ እኮ ራስሽ ፈልገዋለሁ አፈቅረዋለሁ ብለሽ ራሽን ያዋረድሽ ነው። ፊካ ለምን ለሀህሙም አልሆንሽ እንኳንስ ለኢሳም እየተባለ እንግዲህ ህዝቡ እያለቀሰ ይገኛል። እውነት ለመናገር ባል የሰው ባል ብርቅ የሆነባችሁ ሴቶች ሞልታችኋል። እንደዚች እንደ ንጹህ ማለት ነው። እንግዲህ ሩታዬ ወደፊት እንጂ አብርሽ ወደፊት እንጂ ወደ ኋላ እንደማይለያዩልሽ እንነግርሻለን ማለት ነው። ወደድሽም ጠላሽም አፍረሽ 2 ቀን ትሰሪያለሽ። ከዛም በኋላ አርፈሽ ትቀመጫለሽ። ሩታ ገና መልስ አልሰጠችም። ሩታ ከተነሳች ደግሞ ሩታ የሚያቆማት የለም ማለት ነው። ሩታ እንኳንስ ለዚች ለተራሰው ለህቷም በአንድ እግሯን ያቆመቻቸው ቤተሰቦቿን በሙሉ ማለት ነው። እና በአብርሽ አትደራደርም። ስለዚህ ሩታዬን ብቻና ብቻ እንደሚወዳት እንነግራችኋለን። ውዶች እባካችሁ ይህን ቪዲዮ እያዟዟራችሁ የሰውን ልብ አታቆሙ። አብርሽ መልስ ሰጧል። መልሱንም መስማት አለብን። የኛ ጀግና አንበሳ አሁንም ለሴት ልጅ ክብር አለው። እንግዲህ ዩኒቨርሲቲም ሆኑ ዩኒቨርሲቲም አልሆኑ ያለፈው አልፏል። ሩታዬ ከመጣች በኋላ ከተገናኙ በኋላ ግን ከሩታዬ ላይ ምንም የሰራው ነገር የለም። ያለፈ ክረምት ቤት አይሰራም። እናች ልጅ ራሷን ነው ያዋረደች ማለት ነው። ለቻናልም ብላ እንግዲህ የበፊት ፎቶ ይዛ አብርሽ ይወደኛል፣ አብርዬ ወደዋለሁ፣ አብርዬ ሸብረብ እንበል፣ አብርዬ የኔ ፍቅር፣ አብርዬ አይሰማሽም፣ ጆሮም የለም። አብርሽ ሩታ ጋር የልጅ አባት ሊሆን መንገዱን እያጸዳ ነው። አስበሽዋል? እንግዲህ ውዶቼ የሰው ባል የምትቀሙ ባካችሁ ተው፣ ሸር ላይ ካርጎ እንወዳችኋለን። አሰላሙ አለይኩም። አቤት ውርደት! አቤት አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ